ሰዎችን በመጨረሻው ቀን በነገራችን ላይ አላህና አምላክ አማርኛ እንትን ነው እንጂ ያው አላህ ነው። እግዚአብሔር ማለት ያው አላህ ነው። አንተ እስልምና ወይም ደግሞ ሙስሊሞች የምትከተሉት አላህ ብላችሁ የምትከተሉት አምላክ የአእምሯችሁ ውጤት ነው። ማለትም መሐመድ በአእምሮ በምናቡ ይዞት የመጣው ውጤት ነው። ነገር ግን አላህ የሚለው ቃሉ አያጣላንም። የአረብ ክርስቲያኖች እግዚአብሔርን አላህ ይላሉ። ኢየሱስ ክርስቶስ አላህ ስለሆነ ማለት ነው። አላህ ብለው ስለሚጠሩት ማለት ነው። ቋንቋ ስለሆነ ችግር የለውም። ነገር ግን እናንተ ሙስሊሞች አላህ ብላችሁ የምትከተሉት አካል መሐመድ በአእምሮ ይዞት የመጣው ነው እንጂ እሱ እውነተኛው አምላክ አይደለም። እውነተኛው አምላክ የአረብ ክርስቲያኖች አላህ ብለው ሊጠሩት ይችላሉ። ችግር የለውም። ነገር ግን እናንተ ሙስሊሞች የምትከተሉት እሱ አላህ የመሐመድ የአእምሮ ውጤት ነው። ምክንያቱም አላህ እናንተ የምታምኑት ጭንቅላት የሌለው ባት ያለው ጣት ያለው አንገት የሌለው ወገብ የሌለው ደረት የሌለው እግር ያለው ይሄ እንደዚህ አይነት አምላክ ነቢያቶችም አልሰበኩም፣ ሐዋርያቶችም አልሰበኩም። ስለዚህ እሱ የእናንተ ጣዖት ነው የሚሆነው ማለት ነው። አሁን ቶፒካችን ላይ ልመለስና ስለዚህ ሰዎችን ከመቃብር የሚቀሰቅስ ከአምላክ ውጪ የለም አይደል? ጀማል አይሰማም እንዴ? ከአምላክ ውጪ ሰዎችን በመጨረሻ ቀን የሚቀሰቅስ የለም ማለት ነው። ኢየሱስንም እኔንም የፈጠረው አምላክ እግዚአብሔር ወይ ወንድማችን ተረጋጋ። አሁንም አልበቃህም? ኢየሱስ ፈጣሪ ነው እያልከኝ ኢየሱስ ፈጣሪ ነው እያልከኝ ነው? አዎ አላህንም የፈጠረው መሐመድንም የፈጠረው አንተንም የፈጠረው ሁላችንም የፈጠረው በሰማይ በምድር ያሉትን ፍጥረታት ሁሉ የፈጠረው እሱ ኢየሱስ ክርስቶስ ነው። አንተንም ፈጥሮሃል፣ እኔንም ፈጥሮኛል። ሁለታችንም በመጨረሻው ቀን ያስነሳናል። ማስረጃ ይሄው የመጽሐፍ ቅዱስ ክፍል ማለት ነው። ከአምላክ ውጪ ሰዎችን የሚያስነሳ አለ ብለህ ታምናለህ? እንደዛ ደግሞ የእናንተ ሐሳብ ነው እንጂ የመጽሐፍ ቅዱስ ሐሳብ ራሱ ይሄን አላስተማረም። በነገራችን ላይ ማለት ነው መጽሐፍ ቅዱስ ራሱ ችግር የለውም። አሁን ወደ መጽሐፍ ቅዱስ ተመጣጣ ማለት ነው። እንትን ደቀ መዛሙርቶችን ሲያስተምር አይሰማም ጀማል አይደለም የሚያስተምረው ወደዛ አምላክ ወደ አምላኩ ነው እንጂ እየጠራ ያለው ወደ ራሱ ወደ ፈጣሪው ነው እንጂ እየጠራ ያለው ወደ ራሱ እየጠራ አይደለም። እንዳነበብኩት ማለት ይሰማል ጀማል ያነበብኩት ነው ያክል ይሰማኛል። ጆሮ ይሰማል። ይሰማኛል። ኦኬ በጣም ጥሩ። አሁን ባኬንድ ይሰማኛል። እየሰማው እኮ ነው። ጠይቃለሁ። እየሰማው ነው። ኔትወርክ ነው። እሺ አንዴ ሚውት አድርግና ኔትወርክን አስተካክለ ወይ ግባ። ሚውት አድርጋ አንዴ እኮ ምክንያቱም ዝም ብለህ ጩኸት ብቻ ስለሆነ ማለት ነው። ኔትወርክን አስተካክለውና ግባ። አብዱል ከሪም መቀጠል ትችላለህ። ሜቢ ያንተ ኔትወርክ ጥሩ አይደለም ጀማል። ይሰማል እኮ ለሱም ይሰማል። እየቆየ በጣም ስለሚደርሰው ይሄ ደግሞ መደናቆር ነው የሚሆነው። ወዲያው እየተስማማን ስላልሆነ ማለት ነው። አንተ መቀጠል ስላለ መሐመድ ከአምላክ ውጪ በመጨረሻ ቀን ሰዎችን ከመቃብር የሚቀሰቅስ አካል አለ ብለህ ታምናለህ መሐመድ? በቃ እሱ እናንተ ያመጣችሁት ህግ ነው። አማራ እዛ እንትን የተበረዘ መጽሐፍ ሰዎችን የሚቀሰቅስ አለ ወይ ከመቃብር አለ ወይስ ጥያቄ ነው? አሁን ስለ መጽሐፍ መበረዝ ምናምን አይደለም መሐመድ። ቁርአን እኮ የፍየል በጠጥ ሆኗል። ፍየል በልተዋለች። አንድ ሙሉ ምዕራፍ የት እንደምታውቁ። ስለዚህ እና ቶፒኩ ላይ አውራ ነው። ቶፒኩ ላይ አውራ። ሰዎችን ከመቃብር የሚቀሰቅስ አካል አለ ወይ በመጨረሻ ቀን? ያው እዚህ ጋር አብ ነው እንዲያነሳ ያዘዘው፣ የሚያነሳው አላህ ነው። ኦኬ እስኪ አንብበው ይሄንን። ያው የላከኝ እንዲፈጽም ዘንድ ያለ አይደለም እንዴ? ኦኬ እስኪ አንብበው በደንብ። ከሰጠኝ ሁሉ አንድስ እንኳን እንዳጠፋ በመጨረሻም ቀን እንዳስነሳው እንጂ የላከኝ ያብ ፍቃድ ይህ ነው። ኦኬ አንዴ ችግር የለውም ምንም እሱ ሌላ ቶፒክ ውስጥ አትግባ። ልጅንም አይቶ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲያገኝ የአባቴ ፍቃድ ይህ ነው፣ እኔም በመጨረሻው ቀን አስነሳዋለሁ ይላል። ይሄንን ታምንበታለህ? የኔ መጽሐፍ ቅዱስ ጥቅስ አምንም እዚህ ጋር ኢየሱስን ወይም ደግሞ ወልድ ኢየሱስ ክርስቶስ እሱ ሰዎችን በመጨረሻ ቀን እንደሚያስነሳ ይናገራል አይደል? የተበረዘ ነው መጽሐፉ። ተበርጃለሁ ያለው መጽሐፍ አሁን ተበርዟል አልተበረዘም ሳይሆን ነብይ አላለም፣ ቁርአን አላለም፣ አላህ አላለም። የተበረዘ ነው ተመሩበት
ነብይ ተመሩበት ይላል፣ ይመሩበት ይላል፣ እመኑበት ይላል። ስለዚህ እመንበት ያለ የተበረዘ መጽሐፍ ነው እንዴ መሐመድ? እመንበት ተብለሃል። በተበረዘ መጽሐፍ ታምናለህ እንዴ? ወይስ አንተ ከነብዩ ትሻላለህ ትበልጣለህ? እናንተ ጋር ያለው ምንም እንትን አይደለም። ኦኬ አንተ ከነብዩ ካንተና ከነብዩ ማን ነው የሚበልጠው ከመሐመድ? እዛ አትሂድ አንተ አንተ ነው የምትበልጠው፣ መሐመድ ነው የሚበልጠው። ስለዚህ መሐመድ ይሄንን መጽሐፍ እመኑበት ብሏል። ስለዚህ ተበረዘ የሚል ቁርአን የማያውቀው መሐመድ የማያውቀው አላህ የምትሉትም ደግሞ እናንተ ባይብል አልበዛ ባይኖር ማለት ነው። ኦኬ ስለዚህ ሰዎችን ረብ ፕሊስ አሁን ቶፒኩ ላይ አውራ። ስለዚህ ችግር የለውም አንተ ተበረዘን ብለህ ምን ዋቴቨር የፈለከው ማጥማመን ትችላለህ። እኛ የግድ አልተበረዘን ብለህ ምን አንልህም። ቁርአንን እየካድክ ስለሆነ ማለት ነው። አንተ ከመሐመድ የተሻልክ ስለሆንክ ማለት ነው። ረብሽ ምን ጭንቅላታቸው አይሰራም እንዳለ። አብዱል ካሪም ቀጥል። አብዱል ካሪም እስከዛሬ የተሞላችሁበት ሼኮቻችሁና ኡስታዞቻችሁ መስጂድ ውስጥ የሞላችሁ ጭንቅላታችሁ ውስጥ እየፈረሰ ስለሆነ ነው እንደዚህ የሚያንቀጠቅጣችሁ ማለት ነው። እና ኢየሱስ ክርስቶስ ዛሬ ከመቃብር ያስነሳኛል ብላችሁ ነው የምትወጡት። ኦኬ አብዱል ካሪም እስኪ ይህን ጥቅስ አንብበው። መጽሐፍ ቅዱስ ላይ ነው እንደምናወራው። አንብብ። መጽሐፍ ቅዱስ ላይ ነው የምናወራው ዛሬ። የትም አንሄድም። ቀጥል አብዱል ካሪም። ሰዎችን ከመቃብር የሚቀሰቅሰው ማን ነው በመጨረሻ ቀን? አላህ። ኦኬ እስኪ ይሄን የመጽሐፍ ቅዱስ ክፍል አንብበው። ለምን አንብበዋለሁ? አንብበው፣ ችግር የለውም። ከአምላክ ውጪ ሰዎችን ከመቃብር የሚያስነሳ አካል አለ ብለህ ታምናለህ? እኔ በሱ አላምንም። አይደለም ሰዎችን ከአምላክ ውጪ ከመቃብር የሚያስነሳ በመጨረሻው ቀን አለ ብለህ ታምናለህ? የለም። በጣም ጥሩ። እዚህ ጋር የዮሐንስ ወንጌል ምዕራፍ 6 ቁጥር 40 ላይ ልጅንም አይቶ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲያገኝ የአባቴ ፈቃድ ይህ ነው፣ እኔም በመጨረሻው ቀን አስነሳዋለሁ ይላል። ሰው ክርስቶስ ኢየሱስ በመጨረሻው ቀን የሚያስነሳ እንደሆነ ይናገራል። ይሄን ታምንበታለህ ወይስ አታምንበት? አላምንበት። ኦኬ በጣም ጥሩ። ስለዚህ ሰዎችን ኢማጂን ሉክ ሰዎችን ከመቃብር የሚያስነሳው አምላክ ብቻ ነው በሚለው ከአብዱል ከሪም ጋር ተስማምተናል፣ ከሌሎችም ጋር ማለት ነው። ስለዚህ ከአምላክ ውጪ በመጨረሻው ቀን ሰዎችን ተረጋጉ። ትጦዛላችሁ ገና ተረጋጉ። አንዴ ቆይ። አሁን እኮ ካፋችሁ በተናገራችሁት ነው እየተስማማን የምንመጣው። ከአምላክ ውጪ ሰዎችን ከመቃብር የሚቀሰቅስ አለ ብላችሁ አታምኑም። የሚያምን አለ ከአምላክ ውጪ ሰዎችን ከመቃብር ይቀሰቅሳል የሚያምን አለ? ሌላ አካል ይቀሰቅሳል ብላችሁ የምታምኑ ካላችሁ ማይካችሁን አንስታችሁ መናገር ትችላላችሁ። ሳቲስፋይድ ታምናለህ? ጥያቄ መጠየቅ እችላለሁ? የለም ወንድሜ ተረጋጋ። ቆይ ተረጋጋ። አታምኑም አይደለ? ከአምላክ ውጪ የሚቀሰቅስ አካል አለ ብላችሁ አታምኑ። ኦኬ መጽሐፍ ቅዱስ እዚህ ጋር በግልጽ ኢየሱስ ክርስቶስ ሰዎችን ከመቃብር የሚያስነሳ እሱ እንደሆነ ይናገራል። ስለዚህ እሱ አምላክ ነው ማለት ነው። ለምንድን ነው የማትቀበሉት? ለምንድን ነው የመሐመድን ተረት የምትቀበሉት? ክርስቲያን ይሰማል? ክርስቲያን አንተ ኔትወርክ ጥሩ አይደለም ማለት ነው። ኔትወርክ ጥሩ አይደለም። አንተ አንዴ የሚታርቅ ሌሎች ይቀጥሉ። ለምን አትቀበሉ ሙስሊሞች? ክርስቶስ እሱ ትንሣኤ ነው። እሱ ህይወትን የሚሰጥ ነው። ከአምላክ ውጭ ማንም አካል ሰዎችን በመጨረሻ ቀን የሚያስነሳ የለም። ይኸው ክርስቶስ እኔ ነኝ የማስነሳችሁ እያለ እየተናገረ ነው። በሱ የምታምኑ ከሆነ ለምንድን ነው በክርስቶስ የማታምኑት ሙስሊሞች? እሺ ላምንበት አንድ መስፈርት ልስጥህ፣ ታቀርብልኛለህ? አንተ ለአምላክ መስፈርት የምታወጣው ማንህና ነው የምታወጣው? አንተ ባይምሮ የቀረጽከው ጣዖት ነው እንዴ የምታመልከው? ማለት ሳቲስፋይድ ክርስቶስ እስቲ አምልኩኝ እኔ ጌታ ነኝ ያለበት ቦታ አለ መጽሐፍ ቅዱስ ላይ? ይሄው እዚህ ጋር አይደለም። ይሄ አይደለም ክርስቶስ ራሱ ማለት ነው። አምልኩኝ እኔ ጌታ ነኝ ያለ ቦታ አለ? አዎ ይሄንን ራሱ ክርስቶስ ነው የተናገረው። እስኪ አንብበው። ምን ይላል? ምንድን ነው የሚለው? አንብበው እስኪ። ልጅንም አይቶ በእርሱ የሚያምን ሁሉ የዘላለምን ሕይወት እንዲያገኝ የአባቴ ፈቃድ ነው። የአባቴ ፈቃድ ነው። እኔም በመጨረሻው ቀን አስነሳለሁ።
ኦኬ በመጨረሻው ቀን ከአምላክ ውጭ የሚያስነሳ አካል አለ ሊገልጽ የፈለከው እዚህ ጋር ክርስቶስ ማለት ነው። ቆይ አይዞ ኢየሱስ እና ለንገርና ማለት ነው። አንድ ጊዜ ሳቲስፋይድ ከአምላክ ውጭ በመጨረሻው ቀን ሙታንን የሚያስነሳ ሰው አለ? የሚያስነሳ አካል አለ? ከአምላክ ውጭ የለም። ይሄው በቃ ስለዚህ ክርስቶስ ነው አምላክ ነው ማለት ነው። አምላክ ነኝ እያለ ነው ማለት ነው። እኔ ነኝ ማስነሳችሁ ብሎ ሲናገር እኔ አምላክ ነኝ እያለ ነው ማለት ነው። አሁን እዚህ ጋር ማለት ነው። አሁን እዚህ ጋር መረዳት ያለበት ተናገርክ እኮ ከአምላክ ውጭ የሚያስነሳ የለም ብለህ ከተናገርክ እኔ አምላክ ነኝ እያላችሁ አይደለም? የተጻፈውን ነው ያነበብኩት። አንዴ ደግሞ እኔና እኮ ስለዚህ የተጻፈውን ስታነብ አንተ ተናግራለህ። የተጻፈውን ስታነብ አንዴ የተጻፈውን ስታነብ ኢየሱስ አምላክ እንደሆነ እዚህ ጋር አልተረዳህም? ኢየሱስ አምላክ ነው የሚል ቦታ የለም። ሲጀመር ኢየሱስ እኮ ማን ጌትነቱ እንደ መጽሐፍ ቅዱስ ራሱ የተሰጠው ነው እንጂ በራሱ ምንም ጌትነት እኮ ያለው ቦታ የለም። እስቲ በራሱ ጌትነት የተሰጠው ቦታ አለ? እኔን ጌታ ነኝ ያለበት ቦታ አለ? እንደ መጽሐፍ ቅዱስ ሙሐመድ ቆይ አንድ አካል የባህሪ ጌታ ካልሆነ ሳቲስፋይድ አንድ አካል የባህሪ ጌታ ካልሆነ ወይም ደግሞ ጌትነቱ አምላካዊ ካልሆነ ሰዎችን በመጨረሻው ቀን ማስነሳት ይችላል? አይችልም። ጌትነቱ ሲጀመር ተወስዶበታል። እንደ መጽሐፍ ቅዱስ ላይ ታምናለህ? እሺ ሚውት አድርግ በእናትህ ሚውት አድርግ። መጽሐፍ ቅዱስ ላይ ታምናለህ? ኦኬ እዚህ ላይ ማውራት የምትችል ከሆነ እዚህ ላይ ማውራት ትችላለህ። ሳቲስፋይድ አለበለዚያ ድርቀት ስለሚሆን ስለ ጌትነት እስካወራ ድረስ ከጌትነቱ ርዕስ እኮ ብትናርገ ማስረዳት አለብህ ሲጀመር ማለት ነው። አንተ ይሄ እኮ ሲጀመር ራሱ ጌትነቱን እኮ እዚህ ጋር እየተናገረ ነው። አንተ ስንት ነው? ጌትነቱን እዚህ ጋር እየተናገረ ነው። ጌትነቱን እዚህ ጋር እየተናገረ ነው። አንተ በዚህ መጽሐፍ ቅዱስ ጥቅስ ታምናለህ? እሱ ጋር አይደለም። መጽሐፉ ምንድነው? የዮሐንስ ወንጌል ስንት? እሺ ዮሐንስ ምዕራፍ 6 ቁጥር 40 ይሄን ትቀበለዋለህ? የታምንበታል? መጽሐፍ ቅዱስ አሁን እኮ ቃሉን ማን ነው ያወራው? ራሱ ኢየሱስ ክርስቶስ ነው ያወራው። አንተ ማንነህ መስፈርት የምታወጣው መጽሐፍ ቅዱስ ላይ? መስፈርት አላጣም። ምንድነህ አንተ? እኔ አሁን እኮ እኔ የዋሸው አይደለም እኮ ቃሉን ማን ነው ያወራው? ቃሉን ማን የተናገረው ብለህ እንድጠይቅ ማን ነው የሚያደርገው? ስለኔ መጽሐፍ እኮ አይደለም አሁን እያወራው ያለው ማለት ነው። ስለ ራስ መጽሐፍ ነው። አንደኛ ነገር እንድታውቅ የምፈልግ ነገር ማለት ነው። እሺ ኢየሱስ ክርስቶስ ማለት ነው። ኢየሱስ ክርስቶስ አስማኝ ነው ማለት ነው። ጌትነት ተሰጥቶ ነው በራሱ ያገኘው። ሳቲስፋይድ ማን ነው ያወራው ስትል ሶሪ ክርስቲያን ምን ለማለት ፈልጋ ነው እዚህ ጋር? ማን ከኔ ነው? ምን ማለት አልገባኝም። ሙግትህ አልገባኝም። ልጅንም አይቶ በእርሱ የሚያምን ሁሉ የዘላለም ሕይወትን እንዲያገኝ አባቴ ፍቃድ ይሄ ነው፣ እኔም በመጨረሻው ቀን አስነሳዋለሁ አለ ክርስቶስ። ይሄን ታምናለህ ወይ ብሎ ሲጠይቅህ ማን ያለው? ምን እያልክ ያለው? ፖይንቱ ምንድነው? ፖይንት ኦነስት የሆነውን ምን ማለት ምንድነው እያልከን ያለው? ማን ነው ያልኩት? የተናገረው ማን ነው ያልኩት? ተዘገበው ነው የጻፈው ማን ነው ያልኩት? ጻፊው ነው። እሺ ችግር የለውም። እሱ ያሳሰበህ ጻፊው ነው ወይንስ ይሄን አካል ተናጋሪው? ለምን ቃሉ የተናገረው ራሱ ማን ነው? ተናጋሪውማ ልጅንም አይቶ በደንብ አስተውል፣ በእርሱ የሚያምን ሁሉ የዘላለም ሕይወትን እንዲያገኝ የአባቴ ምንን ነው የምታሳየው? አባትና አባቴ ልዩነቱን ታውቃለህ? እሺ ምንድነው ታውቃለህ ልዩነቱን? አባቴ ምንድነው? ተናጋሪው ራሱ ፋዘሩን ሪፈር እያደረገ ነው። አንድ በል የአባቴ ፍቃድ ይህ ነው፣ እኔም በመጨረሻው ቀን ሎክ እኔ ፈርስት ፐርሰን ነው፣ እኔም በመጨረሻው ቀን አስነሳዋለሁ። ስለዚህ ተናጋሪው ራሱ ክርስቶስ ነው። አባቴ የሚለው ደግሞ አብን ነው። ምንድነው እሱ ታዲያ የምትለን ወዳጃችን? እሺ አሁን ኢየሱስ ጌታ ከሆነ አንድ ነገር ልጠይቅና ትመልስልኛለህ? ትሄዳለህ እዛ ጋር። ስለዚህ እዚህ ጋር ተግባባን። እኔ ልግባባ አይደለም፣ ምክንያቱም አጥጋቢ መልስ ስላላገኘው መልሱን ለማግኘት ምንድነው እሱ? እኔ እኮ ፖይንትህ እኮ ተናጋሪው ማን ነው አልክ። ሜቢ ግልጽ እንድናደርግልህ ከፈለክ አሁንም እዚህ ጋር እኔ የሚለው አባቴ የሚለው ካልገባ አይ ቲንክ ክርስቲያን 35 ላይ አድርግልኝ፣ ዝቅ አድርገውና ማለት ነው አውዱን። ኢየሱስም እንዲህ አላቸው፣ የሕይወት እንጀራ እኔ ነኝ። ወደ እኔ የሚመጣ ከቶ አይራብም፣ በእኔ የሚያምን ሁልጊዜ ከቶ አይጠማም። ስለዚህ እየተናገረ ያለው ኢየሱስ ነው። ምንድን ነው እያልከን ያለኸው ወዳጃችን? የጌታ ሰው በቃ እዚህ ጋር ያዘው። እዚህ በትክክል ምንድን ነው የሚለው? በትክክል አንብበው እስኪ። አንብባ።
ኢየሱስም ኢየሱስም እንዲህ አላቸው የሕይወት እንጀራ አላቸው ይላል። የሕይወት እንጀራ አላቸው ይላል። የሕይወት እንጀራ እኔ ነኝ አለ። ኦኬ። ስለዚህ እንጀራ ነኝ ካለ በኋላ ወደ እኔ የሚመጣ ከቶ አይራብም ነው ያለው። ሳቲስፋይድ ቴንክ ዩ። የሕይወት እንጀራ ማን ነው ብለህ ነው የምታምነው አንተ? የሕይወት እንጀራ የሕይወት ምግብ ሕይወታችን እንዲቀጥል የሚያደርግ ማን ነው ብለህ ነው የምታምነው? ሕይወቴን የሚቀጥለው አላህ ነው፣ የሚቆርጠው የሞላ ነው ሲጀመር ማለት ነው። ግን እንደኔ እምነት ማለት ነው። ቆይ እዚህ ጋር ደግሞ ማን እያለ ነው? ማነኝ እያለ ነው? የሕይወት እንጀራ ሕይወትን ማስቀጥለው የሕይወትህ ምግብ ማነኝ እያለ ነው? ማን ነው ይላል? ማን ነው ይላል? የሕይወት ምግብ የሕይወት እንጀራ ማን ነው ይላል ክፍሉ? አሁን እኮ እዚህ ጋር እያወራ ያለው ስለ ተራበ አካል ነው እንጂ ስለ ጌትነቱ የሚያመላክት ነገር እኮ አይደለም። አንድ ነገር የሕይወት እንጀራ ነኝ እያለ እንጂ አሁን ለምሳሌ እሺ፣ አንድ ሰው ስለዚህ ቆይ ላታረውጭኝ የትም ላታመልጥ። ሕይወቴን የሚያስቀጥለው የሕይወቴ ምግብ የሆነው አላህ ነው አልክ። አላህ ለምግብ ብቻ ነው ማለት ነው? ስለ ምግብህ ነው አላህ? ሕይወቴ ምግብ ያላልኩም እኔ ይረዝቀኝ ነው ያልኩት። አላህ ነው ቅድም ብለህ ነበረ። ለምን ጭንቅላትህን አትጠቀመውም ወንድማችን? የምታምንበት ነው ያልከኝ ወንድሜ፣ የምታምንበት ነው ያልከኝ። ጭንቅላትህን አትጠቀመውም ወንድማችን? በዚህ አታምንም ወይስ ላይ በዚህ አላምንም በአላህ ነው ነው ማምን ያልኩህ? አይ በቃ በጣም እየዋሸህ ነው። እየዋሸሁ እኮ አይደለም። አሁን እዚሁ እኮ ነው ያለሁት። አሁን እውነት እኔ እሺ አንድ ጥያቄ ጠየቁ፣ ለምንድን ነው መልስ በትክክል ባትመልስልኝ? አሁን ስለ ጌትነቱ የሚናገር ነገር አለ መጽሐፍ ቅዱስ ላይ በደንብ የሚናገር አለ። ግን ምን ያደርጋል መሰለህ? አንድ ጥያቄ ልጠይቅሽ፣ እሱን ትመልስልኛለህ? አንድ ጥያቄ ብቻ ልጠይቅህ። አንድ ተውና አስርም ትጠይቀኛለህ። አንድ ጥያቄ ልጠይቅህ ስትል ባልክበት ቅጽበት ላይ እየጠየቀኝ ነው። አንድ ጥያቄውን ጠይቀሃል ማለት ነው፣ ጨርሰሃል። ጠይቅ ካልኩህ አለቀ ማለት ነው። ሳትጠይቅ ሳትጠይቅ ያልቃል። አንድ ጥያቄ ልጠይቅህ። ሃይማኖት ግልጽ ከሆነ ሳልጠይቅ እንዴት ያልቃል? ሲጀመር ያልቃል። ለምን ያልቃል መሰለህ? አንድ ጥያቄ ልጠይቅ ብለህ ፍቃድ ነው የጠየቀው። ያ ራሱ ለጥያቄው መልስ ይፈልጋልና ጥያቄ ነው እሱ ራሱ። ስለዚህ አንዱ ጥያቄ በጥያቄ ያለቀ ማለት ነው። ባይሆን እኔ 10 ጥያቄ እንፈቅድልሃለሁ አልኩህ፣ ግን ኦነስት አይደለህም አንተ። ቅድም ምን አልከው? ተናጋሪው ማን እንደሆነ አይታወቅም አልክ። ከዛ ተናጋሪውን ስናሳየህ ደግሞ ሸብለል አልክ። ኦነስት ካልሆንክ ደግሞ መዳረቅ ይሆናል። አሁን እሺ ስለ ጌትነቱ እኔ ጌትነቱን የተሰጠው ነው ወይስ ራሱ ያገኘው ነው? ይሄን ጥያቄ ብቻ መልስልኝ። የተሰጠ ነው ማለት ምን ማለት ነው? የተሰጠ ነው ማለት ነው። የተሰጠው ነው ጌትነቱ ራሱ ያገኘው ነው? ከላይ ጌትነቱ ነው። መልካም። የተሰጠ ማለት ምን ማለት ነው? የተሰጠ ማለት አሁን ለምሳሌ ለአንተ እዚህ ቤት አሁን አድሚን ብሰጥክ ወንበሩን አድሚን ማንሳት ትችላለህ አንተ ላይ ማለት ነው። ኦኬ። ኢየሱስም እንደዛ ነው የሆነው። ኦኬ። እስቲ ማስረጃውን ማለት ነው። እስቲ ማስረጃውን ጥቀሳቸው። ለምን ጠቅሳለህ? አወጣልሃለሁ እንጂ እኮ ንገረና አውጣልን። ለምን ትበሳጫለህ? አይሻልም? እንዳንተ እምነት ጌትነቱ ተሰጠ ነው ወይስ ከአውጣው መረጃው ራሱ ያገኘው ነው? ቆይ ነው ሰለኩ የጌቶች ጌታ የጌቶችን ፈጣሪ ስለሆነ ማተር ያደርገኝም። ማቀጠል መረጃውን አምጣው። ግን በምታመጣው መረጃ እስልምና እንደምቀብርብህ በዛው አስበህበት ነው። እስልምና ማንንም መቅበር አይችልም አትልም አንተ? ሲጀመር እኔ ማለት ነው አንድ ነገር እንድታቀጥል ነገር ሂድ አምጣው ፎቶ ሂድ አምጣው እኔ እየፈለኩ ነው እኮ እኮ ሚውት አድርግና ፈልጋ ማስረጃ። 6ኛ ክፍል ያቆሙ ኡስታዞች የሰጡን ማስረጃ እንዴት እንደምቀብርባቸው ወዛውም እነሱም ይማራሉ ከስሮ ነው። ጌቶች የተባሉት ለነሱ ራሱ ፈጣሪያቸው ነው ክርስቶስ። አሁን አስተካክየዋለሁ። ክርስቲያን አንዴ ወንድማችን መረጃ ዘው ይምጣ። የክርስቶስ ጌትነት የባህሪ ጌትነት ነው። የጌቶች ፈጣሪ ነው። የነገስታት ፈጣሪ ጌታቸው የነገስታት ንጉስ ነው።
እርሱ እውነተኛ አምላክ ነው። ሁሉን የፈጠረ ሁሉን ያስገኘ ያለሱ ምንም ነገር የሆነ ነገር የለም። ድምፁን እንኳን በመቃብር የሚሰሙት ሙታንን ከመቃብር የሚያስነሳቸው እርሱ የአብ ልጅ ወልድ ነው። ጻድቃንን በቀኙ ኃጢያንን በግራ ሲያቆም ሙሐመድን እስከነ ሰራዊቱ እስከነ ተከታዩ ለፍርድ በግራ ያቆማቸዋል። እሱን ተተከተሉት አጋንንት ጋር ለዘላለም ወደማይጠፋው እሳት ይልካቸዋል። እኛን በእምነት የጸናን ክርስቶስን የተከተልን በዳግም ምጽአቱ በቀኙ ከቅዱሳኑ ጋር እንቆማለን። ያን እንዲሆን ደግሞ መጽናት፣ መጠንከር፣ እስከ መጨረሻው መከተል ግድ ነው። ይሄ የክርስቶስን ዮሐንስ ወንጌል ምዕራፍ 10ን ክፈተው አንዴ። ክርስቶስን እናውቀዋለን፣ በደንብ ነው የምናውቀው። ድምፁን እንለያለን፣ ድምፃችንን ያውቃል። ሙስሊሞች ክርስቶስን ድምፁን አያውቁትም፣ ፍቅሩን አልቀመሱትም። እኛ ግን ፍቅሩን ቀምሰናል፣ ድምፁን ሰምተናል። ለዛ ነው ክርስቶስ ምን እንደሆነ ለኛ ጠንቅቀን እናውቃለን። እሱ እንደዚህ ብሎ ነግሮናልና። ዝቅ አድርገው ቁጥር 1 ላይ እውነት እውነት እላችኋለሁ ወደ በጎች በረት በበሩ የማይገባ በሌላ መንገድ የሚወጣ እርሱ ሌባ ወንበዴ ነው አለ። በደንብ አስተውሉ። አጽንኦት ሰጥቶን የነገረን እዚህ ጋር ክርስቶስ እውነት እውነት እላችኋለሁ እንዳታወላዱ አጽንኦት ሰጠበት ማለት ነው። እውነት እላችኋለሁ ከሚለው ይልቅ እውነት እውነት እላችኋለሁ ወደ በጎች በረት በበሩ የማይገባ በሌላ መንገድ የሚወጣ እርሱ ሌባ ወንበዴ ነው። ምዕመናንን እንደ በጎች ራሱንም እንደ ጠባቂ አድርጎ ክርስቶስ ብዙ ጊዜ ይናገራል። እሺ ታጣልኛለህ። በፍራት ላይ አንድ ሜትር በብሉይ ኪዳን ብዙ ጊዜ ላይ እግዚአብሔር እንደ ጠባቂ ስለሚመሰል ማለት ነው። ሌቦች፣ ወንበዴዎች፣ ሐሰተኛ ነቢያቶች እንደሚመጡ ክርስቶስ ነገረን ማለት ነው። እዚህ ሌባ ናቸው እነሱ፣ በትክክለኛው መንገድ ማይመጡ በተሳሳተ መንገድ የሚመጡ ሌቦች ናቸው። አንድም በረት የተባለው ክርስቶስ የመሰረታት ቤተክርስቲያን ነች። በዛ ማይገቡ በዛ ያሌሉ ሐሰተኞች አሉ። በበሩ የሚገባ ግን የበጎች እረኛ ነው። ለእርሱ በረኛው ይከፈትለታል፣ በጎቹም ድምፁን ይሰሙታል። ምን ይላሉ? ድምፁን ይሰሙታል። በጎቹም ድምፁን ይሰሙታል። የእርሱንም በጎች በየስማቸው ጠርቶ ይወስዳቸዋል፣ ይለያቸዋል። ያቀናል ክርስቶስ። ምናጭበረብረው የለንም። እንደ ሙስሊሞች በ10 ሻዳ እያስያዘን ሚስቶቻችንን ድራማ አንሰራም። ምክንያቱም በስማችን ይለየናል፣ ያቀናል። የበጎቼን ድምፅ አውቃቸዋለሁ ይላል። የ10 ሻዳ ብታሲዝ የ10 ድራማ ብትሰራ ይለይሃል ክርስቶስ። በጎቹን ይለያል፣ ያውቃቸዋል። በየስማቸውም ጠርቶ ይወስዳቸዋል ነው የሚለው። ለሐዋርያቶቹ ካያቸው አዳዲስ ስም ሰጥቷቸው ነበር። በየስማቸው ይለያቸዋል፣ ያውቃቸዋል። የራሱንም ሁሉ ካወጣቸው በኋላ በፊታቸው ይሄዳል። በጎቹም ድምፁን ያውቃሉና ይከተሉታል። ለዚህ ነው ክርስቶስን እናውቀዋለን፣ እንከተለዋለን። መስቀሉን የማይሸከም በኋላ የማይከተለኝ ለኔ ሊሆን አይገባም ይላል ማቴዎስ ወንጌል ምዕራፍ 10 ቁጥር 37 ጀምሮ። ከፊት ለምንድን ነው የሚሆነው? መሪያችን ነው፣ የእምነታችን መስራች ነው። እኔን ተከተሉ ብሏል። እሱ የዋህ ነው፣ እሱ ትሁት ነው። ዝቅ ብሎ ፍቅርን አስተምሮናል፣ ይቅርታን አስተምሮናል። እንዴት መመራት እንዴት ማድረግ እንዳለብን አሳይቶናል። እሱ ከፊት ይሄዳል፣ እኛ ከኋላ እንከተላለን። ጾሞ እንድንጾም፣ ጸሎት አድርጎ ጸሎት እንድናደርግ፣ ይቅር ብሎ ይቅር እንድንል እያንዳንዱን አሳይቶናል። ከፊት ሆኖ መርቶናል። እርሱ ጠባቂያችን ማለት ነው።
ስለዚህ እኛም በጎቹ ድምፁን እናውቃለን፣ እንከተለዋለን። ከሌላው ግን ይሸሻሉ እንጂ አይከተሉም፣ የሌሎችንም ድምፅ አያውቁምና አለ። ማይከተሉት ሌሎችን ለምንድን ነው? እኛ መሐመድን ማንከተለው ምንድን ነው? መሐመድ ኢየሱስን አያውቀውም። ሙስሊሞች ኢየሱስን አያውቁትም። ኢየሱስ ስንት ዓመት ሰበከ? ኧረ ተው እባክህ፣ አያውቁትም አትበል። ቆይ አዳምጥ። ሐዋርያቶቹ ማናቸው? የኢየሱስ አያውቁም። እናንተ እኮ እኛ እንወደዋለን ታውቃለህ። ግን ቆይ ስንት ዓመት ሰበኩ ሐዋርያቶቹ? ሐዋርያቶች አሉት ይላሉ። እነማን ናቸው ሐዋርያቶች? አያውቁም። ተመሰለባቸው እንጂ አልተሰቀለም ይላሉ። ማን ነው በማን ቦታ የተመሰለው? የሚያውቁት ነገር የለም። አንዳቸውም አያውቁም። እንኳን እነኞቹ ሙፈሲሮቹ ራሱ አንደኛው ይሁዳ ነው ይላል፣ አንደኛው ሌላ ነው ይላል፣ አንደኛው ከሰቃዮቹ ነው ይላል፣ አንደኛው ከደቀ መዝሙርቱ ነው ይላል። ሙፈሲሮቹ ራሱ እርስ በርስ የተጋጩ ናቸው። ሐዋርያቶቹ እነማን ናቸው ሲባል አንዱ ሌላ ይላል፣ አንዱ የተወሰኑ ሌሎችን ይጠቅሳሉ። እርስ በርስ የሚጋጩ አያውቋቸውም። ክርስቶስ ግን ምን አለ? ያቁኛል አለ። በጎቼ ያቁኛል፣ ድምፄን ይለያሉ። የኔ ያልሆኑት ግን አያቁኝም፣ በቃ አያውቁትም። ኢየሱስም ይህን በምን ነገራቸው? ኢየሱስም ይህን በምሳሌ ነገራቸው። እነርሱ ግን የነገራቸው ምን እንደሆነ አላስተዋሉ። ኢየሱስ ደግሞ አላቸው፣ እውነት እውነት እላችኋለሁ እኔ የበጎች በር ነኝ። ስለዚህ ክርስቶስ አስረግጦ ነግሯቸዋል። ወንጌል ምን እንደሆነ ጠንቅቀው እንዲያውቁ አድርጓቸዋል። ምን እንደሆነ ማን እንደሆነ ከዛ በኋላ የሚመጡ አስቀድመው የነበሩ በእርሱ ላይ ያልገቡ ወንበዴዎች እንደሆኑ ክርስቶስ በደንብ ነግሮናል ማለት ነው። ስለዚህ ክርስቶስ ማን ነው የሚለውን እኛ በደንብ ስለምናቅ ነው። ሐዋርያቶቹ ማን ናቸው? ወንጌል ምንድን ነው? ጠንቅቀን እናውቃለን፣ ጠንቅቀንም እንለያለን። ስለዚህ አሁን ይሄ ከሆነ በደንብ አስተውሉ። ይሄ ከሆነ ክርስቶስን በደንብ ካወቅ ነው፣ በደንብም ከለየ ነው፣ ድምፁንም ሰምተን ካወቅ ነው። ቁጥር 27 ላይ ቲንክ አድርግልኝ፣ ሙሉውን እናንተ አንብቡት፣ ደስ የሚል የመጽሐፍ ቅዱስ ክፍል ስለሆነ። በጎቼ ድምፄን ይሰማሉ አለና አልቀድም። ኦኬ፣ እነኛ የሰሙትን ድምፅ ምንድን ነው የሚያደርጋቸው? በጎቼ ድምፄን ይሰማሉ፣ እኔም አውቃቸዋለሁ፣ ይከተሉኝማል፣ እኔም የዘላለም ሕይወትን እሰጣቸዋለሁ። እነኚህ በጎቹ ድምፁን የሰሙ የተከተሉት ምን ይሰጣቸዋል? የዘላለም ሕይወትን እሰጣቸዋለሁ፣ ለዘላለም አይጠፉም፣ ከእጄም ማንም አይነጥቃቸው። እርሱ የአብ ልጅ ወልድ እኛ ነገር ስትናገር ማለት ነው። አያውቁም ስትል ይኸው መጽሐፋቸው በዚህ ቦታ ላይ የለም ብላ በማስረጃ ተናገር። እኔም ማስረጃ ላሳይ ነው ዝም ብዬ የተቀመጥኩት። አይ መረጃ እኮ አንተ ተብለህ ነው እንድታመጣ ነው የጠበቅነው። ለምን አንተ ራስህ ስታወራ በመሐመድ ላይ ስትዋሽ በማስረጃ መሐመድ እንደዚህ ይላል ብለህ በማስረጃ መጽሐፍ ላይ ዝም ብለህ አንድ መጽሐፍ የአቅም ያቃል ሳይሆን ቆይ ሂምሌት ከማድረግህ ብትረጋጋ ይሻል ነበር። አሁን እንግዲህ ላሳፍርህ ነው። ተመለስ፣ በቃ ተመለስ። ሳቲስፋይድ እና ተመለስ። ቆይ ሳቲስፋይድ እና ተመለስ። እንግዲህ ባላሳፍርህ ደስ ይለኛል። እንደማታውቀው ልንገርህ እና ተመለስ። ጉድ ምንም እኮ አታሳፍረኝም። በስነ ስርዓቱ አውራ ነው አውራ። እስኪ አንተ በስነ ስርዓቱ ሚውትም አታርግ ሰውን። ገባ? በሚውት ነው እንዴት ተፈጠረ? መልካም እሺ። ክርስቶስ የዘላለም ሕይወት ይሰጣል ታምናለህ? ይሄንን ክርስቶስ የዘላለም ሕይወት አይሰጥም። እንዴት ብሎ ነው የሚሰጠው? እሺ አንብብ እስኪ እዚህ ጋር ይሄን ክፍል። ይኸውልህ እኛ በመጽሐፉ ማለት ነው መረጃውን አምጥቻለሁ ላሳይ። ቆይ አንዴ ጀማል አንዴ ቆይ። ምዕራፉን አውጣልኝ መጽሐፍ ቅዱስ ላይ በራስ መጽሐፍ ላይ ማለት ነው። በራሴ መጽሐፍ ላይ እሺ። ጌትነቱ የተሰጠው እንደሆነ ማሳየክ በራስ መጽሐፍ ላይ ማለት ነው። ምን ላይ ነው ያለው? አንድ ጥቅስ ለመያዝ እንደዚህ ከተቸገርክ በኢየሱስ ጭንቅላት ምን ያህል ቢሆን ነው? በእናትህ አንተ እንደዚህ ማለት ነው 13 ጊዜ ይሆናል። አንተ ጎንበስ ገዛ አና ባልክበት እኔ በትንሹ 20 ጥቅስ ሸመድድበታለሁ። አንክዲንግ ሶሪ ኮምፒውተር ነው እንዴ እንዳትሉኝ፣ የምሬን ነው። ግን 20 ጥቅስ ባይሆንም
አንድ 25 ጥቅስ ሸመድድበታለሁ። እኔስ ቀጥል። መናገሩ እኮ ትርጉም የለው። ዋና ከመረጃ ጋር አንድ እኮ ቀጥል። እሺ ማስረጃውን ተናገርክ የሚባለው ቀጥል። እሺ አንቀጽ ከመረጃ ጋር አስተዋራ እንዳይጠፋብህ አሁንም ወይ ቀል ጠፋበት። አሁንም ስለነሱ ጠፋብህ። አሁንም ኧረ ለምን ታወራለህ? አታወራ፣ ይጠፋብሃል። ለምን ሚውት እያደረጋችሁት ነው? ሚውት እያደረጋችሁት ነው መሆን ያለበት። ጀማል የሆነ እያየህ ሚውት ትላለህ። እሺ እፎይ ይኸውልህ አንተ ከተቻለ ቆይ ፖዝ እየሆነ እያየኸው እንዴት ነው እሱ ሚውት እያደረጋችሁት ነው የምትለው? ምን አይነት አጭበርባሪ ነህ አንተ ደግሞ። ኧረ ምንም ስለራስ መጽሐፍ እኮ ነው አውጣልኩ ነው። ፖዝ እና ሚውት አለኝ መጽሐፍ እኮ ነው አውጣልኩ። ጀማል ቆይ እስኪ እሺ ጥቅሱ ምንድን ነው? ወይኔ ሙባረክ ወይኔ ሙባረክ ይላል። አሁንም ጠፋበት አውርዶ እኔ ሰሬ አሁን እኮ እዚህ ጋር የጠየቅኩህ አለ ማለት ነው። እሺ ጥቅሱ ምን ላይ ነው ነበረብህ? ይሄ ቦታ ማለት ነው እኮ ንገረን። ጥቅሱ እሺ አንቀጽ ሳልነግርህ ማውጣት ነበረብህ። ንገረን ምን ላይ ነው? ሐዋርያት ምዕራፍ ቁጥር 2 አውጣልኝ። የሥራ ሚለው ማለት ነው። ቶሎ በል ይሻላል። እዚህ መጽሐፍ ቅዱስ ይዘህ የለም ሐዋርያት እሺ ቁጥር 2 ምዕራፍ 2 ማለት ነው። እሺ ምዕራፍ 2 ቁጥር ስንት? ምዕራፍ 2 ቁጥር ስንት? ቁጥር 33 ነው። መልካም እሺ አንዴ ክፈትልህ ክርስቲያን። ታምንበታለህ እሱን ያመጣኸውን ጥቅስ ወዳጃችን? መጨረሻው ድረስ ማለት ጌትነቱ እንደተሰጠ እንደተወሰደበትም በራስ መጽሐፍ ላይ ማለት ነው። አምንበታለህ ያመጣኸውን ጥቅስ አምንበታለሁ ብለዋል። ቴንኪው። ምዕራፍ 2 ቁጥር 30 ነው ያልከኝ። 30 ስንት? ራስህ በጠቀስከው ተዋት ሂድ። ቆይ ክርስቲያን 33 እናመሰግናለን። ቀጥል። እስልምና እንዴት እንደማፈርስ ላሳያለሁ። ክፈትልኝ። ኦልራይት 33 አድርግልኝ አንዴ። እሱ በጠቀሰው ጥቅስ ላይ ቆሜ ላፈርስለት። ስለዚህ እግዚአብሔር ቀኝ ከፍ ከፍ ብሏልና መንፈስ ቅዱስን የተስፋ ቃል ከአብ ተቀብሎ ይህን ከእናንተ አሁን የምታዩትን የምትሰሙትን አፈሰሰው ይላል። በደንብ አስተውሉ። ችግር የለውም። እንደዛማ ከሆነ ከፍ ዝቅ እያልኩ አፈርስልሃለሁ። አንተ በምጠቅሳት ጥቅስ ላይ ብቻ እንዴት ነው? ቆይ አዳምጥ፣ ተረጋጋ። ስለዚህም አለ በደንብ አስተውሉ፣ በእግዚአብሔር ቀኝ ከፍ ከፍ ብሎና የመንፈስ ቅዱስን የተስፋ ቃል ከአብ ተቀብሎ ይህን እናንተ አሁን የምታዩትንና የምትሰሙትን አፈሰሰው። ይሄንን ማን ነው ያፈሰሰው? ወንድማችን ማን ነው? አሁን አንብብልኝ እኮ ነው እያልኩ። ማን ነው? አንብበው እስከታች ጌትነቱ እንደተሰጠ ነው። ለዚህ ጋር ይናገራል እኮ። እሺ እንደዛ ከሆነ ፈሰሰሳን አንብበው እስከታች ጀምራ አንብበውና አወራለሁ ነው። ቴንኪው። እሺ በቃ ሚውት አድርግ። ኦልራይት ሚውት አድርግ። ወደ ላይ አንብበው አላ እስከ 34 እስከ 30 ነው። ሚውት አድርግ እንዴ! የጠቀስከው ክፍል እኮ ነው። ሚውት አድርግና አዳምጣ አይሻልም? ጎበዝ። ይሄን ክፍል ሰዎች ሲጠቅሱ ሙስሊሞች ከጠቀሱ ማመስገን ብቻ ነው ያለባችሁ። ሙስሊም እንደመሆናቸው አላህ አይወልድም አይወለድም ብለው የሚያምኑ እንጂ አላህ ልጅ አለው ብለው እስከ ማያምኑ ድረስ ክፍሉ ምንድን ነው የሚለው? አብ። ስለዚህ ምን እያለ ነው ማለት ነው? የባህሪ ልጁ ነኝ እያለ ነው። ይሄንን ክርስቶስ ተናገረ፣ ይሄንን ክርስቶስ አስተማረ ካሉ እናመስግናለን። ማናቸውም እኛ ከሰበክነው ወንጌል የተለየ የተሰበከ እንደሆነ የሰማይ መልአክ እንኳን ቢሆን የተረገመ ይሁን ባለው መሰረት አብ ልጅ የለውም ብሎ የሰበከው መሐመድ በዚህ እርግማን ክፍል ውስጥ ይሆናል። ምክንያቱም ለምን አታነበውም? አነበዋለሁ ከጠቀስክበት ጨምሬ ነው መቀበርልህ ብያለሁ። አንብበውና አዳምጥ እኮ እየተብራራ ነው የሚሄደው ክፍሉ። ምክንያቱም ከአብ ነው የተቀበለው። አባቱ ያለውን ነው በያልኩ እዚህ ጋር ማለት ነው ያለውን አዳምጥ። ስለዚህ ከአብ አባቱ እንደሆነ ክርስቶስ ተናግሯል ብሎናል ወንድማችን። በዚህም መሰረት እስልምና የተረገመ አስተምሮ ይሆናል ማለት ነው። ምክንያቱም አላህ ልጅ አለው ማለት
በጣም ጸያፍ ነው ብለው ስለሚያምኑ በእስልምናው ክርስቶስ ደግሞ እርሱ ካስተማረው ውጪ መስበክ ገሃነም እንደሚከት ቃሉን አለመጠበቅ የዘላለም ሕይወትን እንደሚያሳጣ ተናግሯልና አባቴ ብሏል። አባቱ የሚለውን አለመቀበል ክህደት ነው የሚሆነው። ከፍ አድርግልን። እሺ ቁጥር 34 ላይ በጣም መወደው ክፍል ዳዊት ወደ ሰማይ አልወጣም። በደንብ አስተውሉ። ይህን ክፍል መጥቀስ ምን ያህል የስድስተኛ ክፍል ኡስታዞች ሲጠቅሱ ስላየህ ነው፣ አልፈርድብህም። ዳዊት ወደ ሰማይ አልወጣምና ነገር ግን እርሱ ጌታ ጌታዬን ጠላቶችን የእግር መረገጫ እስካደርግ ድረስ በቀኜ ተቀመጥ አለው። ማንን ነው ያለው እንደዛ? ወንድማችን ጌታ ጌታዬን ብሎ የጠራው ዳዊት ማንን ነው? የስድስተኛ ክፍል ኡስታዝን ሰምቶ እኮ ነው ጌታ ጌታዬን ብሎ ያለው ዳዊት ማንን ነው ጌታዬ ያለው? ና ተመለስ። የስድስተኛ ክፍል ኡስታዝ አስበልቷል። ዛሬ ቤቱ ላይ እንደሚፎግረው እኛ ጋር የእሱን አርጉመንት ይዛችሁ ተመጣችሁ ምን ያህል ዋጋ እንደሚያስከፍላችሁ በዛው ከስሮ ነው ይማር ኡስታዞቻችሁ። አንብብ ይህን ክፍል። ዳዊት አዳምጥ። ዳዊት ወደ ሰማይ አልወጣም። ዳዊት ወደ ሰማይ አልወጣም ይታወቃል። ነገር ግን እርሱ ጌታ፣ በደንብ አስተውል፣ ጌታዬን ጠላቶችን የእግር መረገጫ እስካደርግ ድረስ በቀኜ ተቀመጥ አለው። ማንን ነው ዳዊት እንደዛ ያለው? ሰትስፋይድ በበኩል ሐሳቤ መጨረሻ ላይ ነው የምሰጠው። አንብበው እስከታች ቀጥል። ማንን ነው ያለው? ዳዊት ማንን ነው ያለው? አንብበው ማንን ነው ያለው? እኮ ያነበብኩኝ እኮ እኔ አሁን እኮ ማንን ነው ያለው? የጠየቀው ማንን ነው? አንብበው መጨረሻ ላይ አለ ወደታቸው 36 37 አለ። አንብበው እስከዛ አለ። ማንን ነው ያለው? ወይ አንብበው ይኸው ወይ አንብበው ስሜት አድርግ። በቃ በደንብ አስተውሉ። ያመጣው ክፍል ያስበልተዋል። ዳዊት እንኳን አስቀድሞ ክርስቶስን ጌታዬ ያለበት ክፍል ነው የጠቀስከው። በደንብ አስተውሉ። ዳዊት ወደ ሰማይ አልወጣም። በትንቢት መነጽር ተመልክቶ ግን ጌታ ጌታዬን፣ በደንብ አስተውሉ፣ ጌታ ጌታዬን አብን ክርስቶስን ምን አለ? ጠላቶችህን የእግር መረገጫ እስካደርግ ድረስ በቀኜ ተቀመጥ አለው። ይህን ክፍል ደግሞ ክርስቶስ ለራሱ እንደሆነ ማቴዎስ ወንጌል ምዕራፍ 22 ላይ አንዴ ክፈተው ቁጥር 41 ጀምሮ ጠቅሶት አይሁዶችን ያሳፈረበት ትወጣለህ። እዛ ጋር ያው እዛ ጋር ጌትነቱ እንደተሰጠው ያለ አዳምጥ፣ እመለሳለሁ። የትም ማለት ጌታ ጌታ የሚለውን ጥቅስ ነው ያመጣሁት። የትም አልሄድኩም፣ እመለሳለሁ። በደንብ አስተውሉ። ክርስቶስ ጠየቃቸው ፈሪሳውያንን ተሰብስበው ሳሉ ኢየሱስ ስለ ክርስቶስ ምን ይመስላችኋል አላቸው። በደንብ አስተውሉ። ፈሪሳውያንን ክርስቶስ ስለ ኢየሱስ ምን ይመስላችኋል? የማንስ ልጅ ነው ብሎ ጠየቃቸው። የዳዊት ልጅ ነው አሉት። ስለ ራሱ ክርስቶስ ጠየቃቸው። ስለ ክርስቶስ ምን ትላላችሁ? ማነውስ ትላላችሁ ብሎ ጠየቃቸው። እነሱ ምን አሉት? የዳዊት ልጅ ነው አሉት። እርሱም እንዲህ አላቸው፣ ክርስቶስ ማለት ነው፣ እንኪያስ ዳዊት ጌታ ጌታዬን፣ ወንድማችን በደንብ አስተውል፣ ጌታ ጌታዬን ጠላቶችህን የእግርህ መረገጫ እስካደርግ ድረስ በቀኜ ተቀመጥ አለው ሲል እንዴት በመንፈስ ጌታ ብሎ ይጠራዋል? ዳዊት እንዴት የዳዊት ልጅ ከሆንኩ እኔ ዳዊት እኔን እንዴት ታዲያ ጌታ ብሎ ይጠራኛል? የማን ልጅ ነው? የማን ነኝ ሲላቸው የዳዊት ልጅ ነህ አሉት። ታዲያ ዳዊት የዳዊት ልጅ ከሆንኩ አዳምጥ፣ ተረጋጋ። ዳዊት ልጁ ከሆንኩኝ እንዴት ጌታ ብሎ ይጠራኛል በመንፈስ አላቸው። ዳዊትስ ጌታ ብሎ ከጠራው እንዴት ልጁ ይሆናል አላቸው። እኔ የዳዊት ልጅ ከሆንኩ ዳዊት እኔን እንዴት ጌታ ሊል ቻለ? ልጁስ እንዴት ጌታ ሊሆነው ቻለ? አንድም ቃል ስንኳ ይመልስለት ዘንድ የተቻለው የለም። ወንድማችን ሰትስፋይ ቅድም ስጠይቀው ምን አገባኝ እንዳለው ማለት ነው። ውረድ ዝም ብሎ እንዳለው ስጠይቀው ላለመመለስ፣ ፈሪሳውያንም እኔ የዳዊት ልጅ ከሆንኩ እንዴት ጌታው ልሆን ቻልኩ ብሎ ሲጠይቃቸው መመለስ አልቻሉም። ይኸው አንድም ቃል እንኳ ይመልስለት ዘንድ የተቻለው የለም። ልክ ሰትስፋይ እንዳደረገው ከዚያም ቀን ጀምሮ ወደፊት ማንም ሊጠይቀው አልደፈረም።
ሰትስፋይድም እንዳይደፈር አድርገን እንመተዋለን። ወደ ሐዋርያት ሥራ ምዕራፍ 2 ቁጥር 34 ተመለስ። ኦኬ ሐዋርያት ሥራ ምዕራፍ 2 ቁጥር 34 እንግዲህ የጠቀሰው ዳዊት እንቀጥላለን። ዳዊትም ወደ ሰማይ አልወጣም፣ ነገር ግን እርሱ ጌታ ጌታዬን ጠላቶችን የእግር መረገጫ እስካደርግ ድረስ በቀኝ ተቀመጥ አለው። ስለዚህ ዳዊት ራሱ ጌታዬ ብሎ የጠራው ክርስቶስን ነው ማለት ነው። ባየነው መሰረት እንግዲህ ይህንን እናንተ በደንብ አስተውሉ። አሁን እስልምና በዋናነት ሲመታና ሲቀበር እንግዲህ እናንተ ይህንን በደንብ አስተውሉ። እንግዲህ ይህን እናንተ የሰቀላችሁትን ሰትስፋይድ ስዕለቱን አመነ። ዛሬ እናመሰግናለን። እንግዲህ ይህንን እናንተ የሰቀላችሁትን ኢየሱስን እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቅ። እናመሰግናለን። ሰትስፋይ ክርስቶስ እንደተሰቀለ ስላመሰከርክልን። አልሰቀሉትም፣ አልገደሉትም። እግዚአብሔር ነው ያሰጠው። ችግር የለውም። ጌትነቱ ላይ ዲል እናደርጋለን። ችግር የለውም። እግዚአብሔር ራሱ አዳምጥ፣ እሱን ፈታላለሁ። ምንድነው የሚለው ክፍሉ ራሱ የጠቀሰው ከባለ ጌታምተ ነው የምፈታው። አዳምጥ። እንግዲህ ይህንን እናንተ ምን ያላችሁትን ምን ያሉትን እስቲ አንብብልኝ። አይታየኝም። አንብበው እስቲ ሰትስፋይድ። እንግዲህ እናንተ ሶሪ ምን ነበር የሚለው? እንግዲህ ብሎ ምንድነው የሚለው? ሰትስፋይድ አንብብልኛ አለ። አንብብልኛ እናንተ ሰቀላችሁት ነው የሚለው። እንግዲህ እናንተ ሰቀላችሁት ኢየሱስ እግዚአብሔርን ጌታ ክርስቶስም እንዳደረገው ጌታ ያውጣላ። ክርስቶስ ነው ጌትነት ተሰጠው ለኢየሱስ ማለት ነው። እነሱ ምን ያሉትን ቆይ ሳይሆን የተጻፈው ክርስቶስ ያለው ማለት ነው። ጎበዝ እነሱ የሰቀሉትን አይደለ? የሰቀሉት ማንን ነው? ጌትነት ተሰጥቶት ነው። እዚህ ጋር ተሰጥቶት ነው። ችግር የለውም። ተግባብተናል። አዎ ተሰጥቶት ነው። መልሶ ይወስድበታል። መልሶ ደግሞ ይወስድበታል። ማን የሰቀለውን እንደ መጽሐፍ ቅዱስ ማለት ነው። ማን የሰቀለውን ይላል? ማን የሰቀለው? እናንተ ነው የሚለው። እንደ መጽሐፍ እኮ ነው። እንደ መጽሐፋችን ነው እንጂ እንደኛ መጽሐፍ። እናመሰግናለን ወንድማችን። ስለዚህ ያመጣኸው ክፍል እስልምና አሁን አዳምጥ። እሺ አንድ አዳምጥ። ስለዚህ በደንብ አስተውሉ። በደንብ አምነህ ነው የምትወጣው። ቁጥር 37 አዳምጥ። በደንብ አስተውሉ ፕሊስ። ሚውት አድርጋ። እንግዲህ ይህንን እናንተ የሰቀላችሁትን፣ ስለዚህ ክርስቶስ ያ የተሰቀለውን አምላክ በባህሪው በደንብ አስተውሉ። አምላክ በባህሪው የሚሰቀል የሚዳሰስ የሚነካ አልነበረም። ነገር ግን ቃል ስጋን ሲዋሃድ የባህሪያን መልክ ይዞ በስጋ ሲገለጥ የሚነካ የሚዳሰስ የሚመታ ሆኗል። እርሱ ረቂቅ አምላክ የነበረው በሁሉ የሞላው ቃል በስጋ ተገልጦ በአጭር ቁመት በጠባብ ደረት ሲወሰን የሚመታ የሚዳሰስ የሚታይ ሆኗል። ስለዚህ እርሱን መስቀል ችለዋል። ያን የሰቀሉትን ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቅ ሲል አስቀድሞ ትንቢተ ዳንኤል ምዕራፍ 7 ላይ ቁጥር 13 ላይ የሰው ልጅ የሚመስል ያው ክርስቲያኖች ሙሉ አውቁ እያለ እኮ ነው። ከገባ አውቀናል፣ እኛም አውቀናል። የተሰጠው እንደሆነ ሁሉም የእስራኤል ልጅ እኮ አዳምጥ። እሺ እንዴ አዳምጥ። ያ መሰቀሉ ኮንፌስ ስላደረግ የአብ ልጅ መሆኑን ኮንፌስ ስላደረግ እናመሰግናለን። በደንብ አስተውሉ። አንተው ላይ እንደውም ሩቅ ሳልሄድብህ ትንቢትን መጥቀስ አይጠበቅብኝ። አንደኛው ዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 11 ጀምሮ ወደ ገዛ ወገኖቹ መጣ፣ ለተቀበሉት የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ይላል። ሰው ወደ ገዛ ወገኖቹ መጥቷል። ቃል በስጋ ተገለጠ፣ ቃል ስጋ ሆነ፣ ጸጋና እውነትን ተሞልቶ በእኛ አደረ ይላል አይደለ? በደንብ አስተውሉ። ስጋ አስቀድሞ ቅድመ ተዋህዶ ጌታ አልነበረም፣ ፈራጅ አልነበረም። ነገር ግን ልክ ጊዜ ተዋህዶ ምን አገኘ? ጌታ ሆነ፣ ፈራጅ ሆነ። ልክ ሲዋሃድ ምንን ተቀበለ? ጌትነትን፣ ጌታ ሆነ ማለት ነው።
ልክ ቃል ስጋ ሲሆን ጸጋና እውነትን ሲሞላ ተሰጥቶት ስልጣን ተሰጠው እንጂ አዳምጥ። እሱም የሰው ልጅ ስለሆነ ነው የተሰጠው። ምክንያቱም በስጋ የተገለጠው እርሱ ቃል ስጋ ሲሆን ቃል ምን ሆነ? ስጋ ምን ሆነ? የቃልን ገንዘብ አደረገ። ቃል በባህሪው አስቀድሞ ምንድን ነውና? አምላክ ገዢ ነውና። ስጋ አስቀድሞ ከተዋህዶ በፊት ጌታ አልነበረም። ስጋ ያ የተፈረደበት ስጋ ወይንም ደግሞ አዳም ላይ የተላለፈው ሞት የመጣበት ስጋ እሱን ሊያከብረው በስጋ የተገለጠው ክርስቶስ ልክ ሲዋሃድ ከበረ። የቃልን ገንዘብ አደረገ። የቃልን ገንዘብ ያዘ። ስለዚህ ምንድነው የሳቀው? ምንድነው የሳቀው? ምንም እኮ ያስቅ ነገር አልተናገርንም። ጅል ነህ እንዴ? ስለዚህ ስለዚህ በደንብ አስተውሉ። ልክ በተዋህዶ ላይ እኛ እኮ አዳምጥ ቆይ መሰቀሉን ካመንክምልን በኋላ ጨርሰሃል እኮ። አሁን እኮ ዝም ብለህ ማለት እኔ አላምንም፣ አልተሰቀለም። እንደኔ መጽሐፍ አላምንም። እንደራስ መጽሐፍ ነው ያለው። እንደራስ መጽሐፍ ነው ያስረዳውክ እንጂ ስለኔ መጽሐፍ እኮ ብናገርክ ሲጀመር አንተ ራስ ጭንቅላት አትችለውም። የነብይህም ጭንቅላት ይዞታል እኮ ቅማል ጋር አብሮ አሁን አንዴ በልና ላስረዳሽ አዳምጥ። ስለዚህ የክርስቶስ ጌትነት አዳምጥ። እሺ፣ ስለዚህ ስለ ስጋው የተነገረ ነው። ሰው ስለሆነ የተነገረ ነው። በስጋ መገለጡን ማለት ነው። ስጋ አስቀድሞ ቅድመ ተዋህዶ ጌታ ስላልነበር ማለት ነው። ቅድመ ተዋህዶ ጌታ ስላልነበረ ስጋው ለዛ የተነገረ ነው። ልክ ቃል ስጋ ሆነ ሲባል ልክ ጊዜ ተዋህዶ ምን ሆነ ማለት ነው። ያ የቃልን ስጋ ገንዘብ ስላደረገ ስለተዋሃደ ጌታ ተብሎ ይነገርለታል። ይህም ሰው ስለሆነ ወይንም ደግሞ በስጋ ስለተገለጠ እንደሆነ ዮሐንስ ወንጌል ምዕራፍ 5 ቁጥር 27 ላይ ያንን ያስቀምጠዋል። በተመሳሳይ ማለት ነው ክርስቶስ የጌቶቹ ሁሉ ፈጣሪ እንደሆነ ግን አንደኛ ቆላሲያስ ምዕራፍ 1 ቁጥር 15 አንድ ክፈተው። ጌትነቱም ደግሞ እንደ ምድራዊ ጌትነት እንዳልሆነ ዮሐንስ ወንጌል ምዕራፍ 18 አንድ ተከፍትልናል። አንደኛ ቆላሲያስ ምዕራፍ 1 ቁጥር 15 እርሱ የማይታይ አምላክ ምሳሌ ነው። ክርስቶስ የሚታዩትና የማይታዩት ዙፋናት ቢሆኑ በደንብ አስተውሉ። ዙፋናት ቢሆኑ ወይንም ጌትነት ወይንም አለቅነት ወይንም ስልጣናት በሰማይና በምድር ያሉት ሁሉ በእርሱ ተፈጥረዋልና በቃል በክርስቶስ። ስለዚህ ሁሉ በማን የተፈጠሩት? በእርሱ ተፈጥረዋል። ስለዚህ ጌትነት እንኳን ምድራዊ ጌትነት በእርሱ የተፈጠሩ ናቸው። ዮሐንስ ወንጌል ምዕራፍ 18 ላይ አይ ቲንክ ቁጥር ስንት እንደሆነ ባላስታውስም አንዴ ቼክ አድርግልኝ። ጌትነቱ ምድራዊ አይደለም። ጌትነቱ ምድራዊ ካልሆነ ከዛ ምን ይሆናል ማለት ነው? እንደሆነ ልንገርህ፣ በምራስ መጽሐፍ እኔ ልንገርህ። ኦኬ አይደለም ልንገርህ። የትኞቹ ሰራዊት መራ? በራስ መጽሐፍ ልንገርህ። የትኛውን ሀገር አስተዳደረ? ጌትነቱ እንደተወሰደበት ያው የተሰጠ አዳምጣ። ኢየሱስ መልሶ መንግስቴ ከዚህ አይደለችም፣ መንግስቴስ ከዚህ ዓለም ብትሆን ወደ አይሁድ እንዳልሰጥ ሎሌዎቼ ይዋጉልኝ ነበር። አሁን ግን መንግስቴ ከዚህች አይደለችም። ስለዚህ እንደ ሌሎች ጌቶች እንደተባሉበት አይደለም። ምክንያቱም ሌሎች ጌቶች ሲባሉ ምድራዊ ጌትነት ነው። ንግስናቸው ምድራዊ ግብር ማስገበር፣ በዚህ ወጥተህ በዚህ ፈልጠህ በዚህ እንትን ብለህ የሚያስተዳድሩ ናቸው። የሹመቱ ጌትነት ምድራዊ ጌትነት ነው። ክርስቶስ ምን ብሏል? ንግስናው ከዚህ እንዳልሆነ ኢየሱስ መልሶ መንግስቴ ከዚች አይደለችም ብሎ ጨርሶታል። ኦኬ፣ ወደ ቶፒክ መልሰው ክርስቲያን መጨምረው ካለ ጨምርለት። ቴንክ ዩ በጣም ግልጽ አድርገን ያብራራላት። በነገራችን ላይ ጥቅስ በጥቅስ አንቀጽ በአንቀጽ ብትሄዱ እስልምና ሙሉ ለሙሉ የሚመጣበት ጌትነቱ የተሰጠ መሆኑን ካመናችሁ እንደተወሰደበት ያሳያችሁ። ሳቲስፋይድ ምንድን ነው የምትሰጠው ነው? ስለ ራሴ መጽሐፍ እኮ አላወራሁም። ስለአንተ መጽሐፍ ነው እያወራሁ። አንተ እኮ ለአላህ እኮ ብድር ታበድራለህ እኮ አንተ። አላህ ምንም የለውም ድሃ ነው።
ብድር ታበድራላችሁ። ይሄን አነበብ ሳቲስፋይድ ይሄን አነበብከው? ያ ለአላህ መልካም ብድርን የሚያበድር ለእርሱ አላህ የሚያነባብርለት ሰው ማን ነው ይላል። አላህ ብድርን እንኳን ይፈልጋል የለውም ጭራሽ። እሺ አይደለም የሚያነባብርለት ማለት ነው። እዚህ ጋር የሚያነባብርለት ማለት ነው። ብድርን ታበድራለህ ምን ማለት ነው? ካበደርከው ይሰጥሃል። እሱ ስለሌለው ነው የምትሰጠው አይደል? ካበደርከው ይሰጥሃል አይደለም? ማነባበር ማለት ምን ማለት ነው? ምን ማለት ነው? መጀመሪያ እዚህ ጋር አላህ ብድርን እየጠየቀ ነው ወይስ አይደለም? ጠየቀም አልጠየቀም ማነባበር ማለት ምን ማለት ነው? ለምን ጠየቀም አልጠየቀም ትላለህ? ቆይ ብድርን ጠይቋል አልጠየቀም? ጠየቀ የጠየቀው ስለማነባበር ነው እያወራለሁ። ጠይቋል አልጠየቀም? ብድር አውቃለሁ ጠይቋል። ጠይቋል አይደል? አልጠየቀም እያልኩ እኮ አይደለም። ያው የጠየቀው ስለማነባበር እና ታዲያ የምን መሰጣት ነው? ስለዚህ መጀመሪያ ለአላህ ሂድና ብድር አበድር። እኔ ተበድሮኛል አልመለሰልኝም። አንድ ቶፊክ የሚባል ወንድማችን ለአላህ ነው ብሎ ብድር ወስዶ አልመለሰልኝም። አላህን ጠይቀው፣ የተበደረኝን አልመለሰም። እናንተ እኮ ሌላው ቢያንስ ማለት ነው እንደ ክርስቶስ እሺ ተስፋዬ ይበቃል። በቃ አሁን ሲጀምር ማለት ነው ብላ መማር ትችላለህ። ይብቃ። ኦኬ ማማ ያለሽ? እሺ አሉ ማማይና ቤላ ጸጥ አሉ። እሺ አውቃለኛ ጌትነቱ እንደተሰጠው ካለ ምንድነው የምታለቅ ሰው? በእናትህ ደግሞ ምንድነው እሱ እኛኛ ያልክብን አቦ ከስሮ ነሳታ ባርክ። እኔ እኮ እዛ 6ኛ ክፍል ሞልተዋቸው ይመጣሉ። ምን እንደመለስንለት እንኳን አላወቀም። እስልምናን ቀብረን ነው የላክንልህ እኮ ወንድማችን። እስልምናን እንዴት እንዳፈረስ ነው ካላወቅ ሪካርዶቹን ደግመህ ዩቲዩብ ላይ ግባና አዳምጥ። ካንተ አስተምሮ ጋር ይሄ አስተምሮ ይሄዳል ወይ? ይረዳኛል ብለህ የጠቀስከው ጥቅስ በደንብ አልሄድኩበትም። እንደውም እንዴት እንዳፈረስ ነው ካልገባ እንግዲህ ምንም ማድረግ አንችልም። የአይምሮ ታማሚ ስለሆናችሁ እናንተ የሰቀላችሁትን እያለው እዛ ጋር ስቅለትን አምኖ ይጠቅስልኛል። የአብ ልጅ ብሎ ይጠቅስልኛል። ጌትነቱ ምንድን ነው? ከምን አንጻር ነው የተነገረው? እየነገር ነው ይጠይቀኛል። ጌትነቴ ምድራዊ አይደለም ክርስቶስ፣ ስለዚህ ጌትነቱ ምድራዊ አይደለም እያለው ምድራዊ ነው ይለኛል። ኧረ ተው ድንቁርናችሁን በልክ አድርጉት። እና ይህንን ጭንቅላታችሁ እንደዚህ እኮ የምንታዘበው የምንጸየፈው አይወንደር። የእናንተን ጭንቅላት ስንት ጭንቅላት ይወጣዋል? የኔ 20 ጭንቅላትን መንዝረው ቢሉኝ ራሱ አልመነዝርም። የኔን ጭንቅላት በእናንተ 20 ጭንቅላት አልመነዝርም። እና ኦኬ